ክርስቲያኑ እግዚአብሔር ይባርክሽ ሙስሊሙ አላህ ይከተልሽ እያለ የሚመርቃት ደጓ ሴት ከገንዘብ ይልቅ የምርቃት በረከቱ ብዙ ነው ባይነች። እርሷ በበዓላት ጊዜ እግሮቻቸውን የምታጥባቸው፣ ጋቢ የምታለብሳቸው፣ ከወዳጅ ዘመዶቿ ገንዘብ አሰባስባ ደግሳ የምታበላቸው፣ ህሙማንም ምንዳዋን ምርቃቷን አይነፍጓትም። እግዚአብሔር ያሰብሽውን ያሟላልሽ እነሆነም ታረጊ በጎ ተግባር በመድር ላይ እንደዚህ በቃል የሚከፈል ስላልሆነ እግዚአብሔር ይክፈልሽ ነው ማለት። አመሰግናለሁ። ድማን ከፍ አላህ ያርግልህ። አላህ ድማን ረጅም አለ። ወይ እግዚአብሔር ይባርክሽ፣ እግዚአብሔር ያሳድግሽ ነው ማለት። እግዚአብሔር ማርቋታል። የተመረቀች ናት። በእውነት እግዚአብሔር ሰፊ እድሜና ጤና ይስጣት እና እግዚአብሔር ይባርክሽ። እድሜሽን ከፍ ያርግ፣ ጤናና እድሜ ይስጥሽ። ይሄን የሰጠሽን ጸጋ ለሌሎችም እንዲተላለፍ ለቤተሰብሽ በረከት ይስጥ ብዬ ነው መርቃት። ይህች ገራገርና ልበቀና በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የሽንትና የኩላሊት ክፍል ከቀዶ ጥገና በፊትና በኋላ አገልግሎት የምትሰጠው ሲስተር ኤልሳ ገብረ እግዚአብሔር ከወላጆቿ ጋር የምትኖር ስትሆን ህሙማኑ የሚመርቋት በበዓላት ሳታቋርጥ እንዲህ ያለ የበጎነት ሥራ ስለምትከውን ነው አሉ። በቃ ቤታቸው እንዳሉ እንዲሰማቸው በማለት እረፍቷን ጊዜዋን ሁሉ ነገር መስዋዕት አድርጋ በሽተኞችን እግር አጥባ ይህን ነገር በማድረጓ በጣም አመሰግናታለሁ። ሁሉንም በዓላት ቆን የክርስቲያን የለ የሙስሊም የለ በእያንዳንዱ በዓል ቀናት ይህን ነገር ትፈጽማለች። ህመምተኞችን እግር በማጠብ ጋቢ ስጦታ በመስጠት እነሱን የሚረዱ ሰዎች በማፈላለግ ሁሉ ጊዜዋን ይሄን ነው የምትሰራው። ኧረ በጣም የምትገርም ሰው ናት። እኔ እንደዛ አይነት የተሰጠች የተመረጠች ናት ማለት ትችላለህ። ተኝታ ታድር እየዞረ በሽተኞችን ችግር ምን አለ ብላ ትረዳለች። በሽተኞች እንዳይሰማቸው ቤታቸው እንደዋሉ እንዲሰማቸው ብቸኝነት እንዳይሰማቸው ድግስ ይደገሳል። ቡና አለ፣ ፈንዲሻ አለ፣ ዳቦ አለ፣ እንጀራ ምግብ አሜዚንግ ነው። በጣም አስደናቂ ነው። እንዴ የትም ቦታ ታይ እግር ታጥባለች። ታጥባለች። ምን ይቀራታል? እሷ ደግሞ በጣም ተንከባከበችን። ምሳው ቤት ውስጥ የሚዘጋጀው ነገር በሙሉ ዛለ የበለጠ በጣም የበለጠ በዛ ላይ ደግሞ የክብር ሽልማት ተደረገልን። ለፔሸንት ጋቢ ሲሸለም እኔ ለመጀመሪያ ጊዜ ሳይ ነው። ሲስተር ኤልሳ ገብረ እግዚአብሔር ይህንን የደግነት ሥራ ማከናወን ከጀመርኩ 5 ዓመት ሞልቶኛል። ከኢየሱስ ክርስቶስም ዝቅ ማለትንና ትህትናን ተምሬያለሁ። የህሙማንንም እግር አጥባለሁ። ይህንንም እንዳለፉት በዓላት ሁሉ ባሳለፍነው የትንሣኤ በዓልም ከውኛለሁ ብላለች። ኢየሱስ ክርስቶስ ዝቅ ብሎ እግራቸውን እንዳጠበ ፍትህናና ፍቅርን መስጠትን እንዳስተማረን እኔም 4 በዓላቶች አሉ። አዲስ ዓመት አለ፣ ገና አለ፣ ፋሲካ፣ ኢድ አለ። እነዚህ በዓላቶች ላይ ታካሚዎቼን አሁን 5 ዓመት ሞልቶኛል። ሁሉንም በዓል ላይ ነው። ከሙስሊም በዓል ኢድ ነው ትልቁ በዓላቸው። ኢድን አዲስ ዓመት የሁሉም ነው ዘመን መለወጫ። ከክርስቲያን ደግሞ ገናንና ፋሲካን። በክርስቲያኖችም ሆነ በሙስሊሞች በዓላት ጊዜ ህመምተኞች ከቤተሰቦቻቸው ውጪ በሆስፒታል አልጋ ላይ ሆነው ሲያዝኑ ማየቴ በበጎነት ሥራ እንድበረታም አስችሎኛል ብላለች ሲስተር ኤልሳ። ምንድነው መሰለ በታካሚዎች ጋር ቆይቼ ሳየው ብዙ ጊዜ በዓላት ላይ ሲከፉ ያያቸዋለሁኝ እና ካለኝ ነገር ላይ ባካፈላቸው የሚል ነው መነሻዬና ከራሴ በዓላት ላይ እመጣለሁኝ። መጥቼ ዳቦም ቡናም አበባም ይዤላቸው እመጣለሁ። በየቴብላቸው ላይ ያረጋለሁ። ሰብሰብ ብለን ቡና እንጠጣለን፣ ዳቦም እንቆርሳለን እና ደስታቸውን አየሁት። ከዛ ያሰፋሁት መጣ። ትዳር አልመሰረትኩም፣ ከቤተሰብ ጋር ነው የምኖረው። ግን ቤተሰቦቼ በጣም ደስተኞች ናቸው፣ የሀሳቤ ተካፋይ ናቸው። በማግስቱ ነው እኔ በዓል ከነሱ ጋር ማከብረው። በዓለት ከህሙማን ጋር ታከብረኝ። አዎ በጎነት ከላይ መሰጠት ነው። በጎ ማድረግ ራሱ መልሶ ይከፍልሃል። እዚህ ያ ነው የኔ ትልቅ መርሄ ማለት ነው። በጎነት በጣም ጥሩ ነው፣ መለመድም ያለበት ነው። እንጃ ልትገልጸው አትችልም። ትልቅ እርካታ ገጽታቸውን ሳየው ያለውን ነገር። የሚያለቅስ ታካሚ አለ፣ በደስታ ብዛት ማለት ነው። የሚያለቅስ ታካሚ አለ። ቤት ብዙ ነገር የለመዱ ሊሆኑ ይችላሉና ያንን ነገር ወደዚህ ስታመጣላቸው በቃ እነሱን አይተ አንተም ትደሰታለህ። ከዛ በኋላ ነው ያውን ቤቴ በዓል ሳከብር በዓል የሚመስለኝ ቅድሚያ መሰጠው ለነሱ ነው። ሲስተር ኤልሳ በታካሚዎቿ በየበዓላቱ እንደምትመሰገነው ሁሉ እርሷም ማመስገን ትፈልጋለች። መጀመሪያ ለሁሉ እግዚአብሔርን አመሰግነዋለሁ። ከዛ በመቀጠል እናቴ በህይወት ባትኖርም አብረህትን በጣም አመሰግናታለሁ። አባቴን ደግሞ እጅግ አድርጌ አመሰግናለሁ። ለዚህ ሁሉ አርአያ ሆንከኝ አንተ ነህና መስጠትን ያስተማርከኝ አባቴ አቶ ገብረ እግዚአብሔር ወልደ ጊዮርጊስ ኑርልኝ። በጣም አርጌ ወደሃለሁ። እኔም ቸርነት በጎ ሥራ ከትውልድ ትውልድ እየተወራረሰ የተራበን እያጠገበ የተጠማን ጉሮሮ እያራሰ የሚሄዱን ነገር ያዳብርልን። እንዲህ እንደ ሲስተር ኤልሳ ደጋጎችን ያብዛልን እላለሁ።